ሰላም ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ላይክ ሼር አድርጉ። ወሳኝ ሁለት ነጥቦችን ይዤ መጥቻለሁኝ። ይሄ ነገር ደግሞ አብዛኛውን ብሩኬ እና ከሀይሚ የተረዷቸው ሁለት እውነታዎች አሉ። እሱ ምንድነው? እኔ ምን ያክላ ስንቶቻችን ነን ላንዲና ሃይሚ ተመካክረው ቢሆንስ ብለን ግምት ውስጥ ያሳደረብኝ ነገር አለ። እሱ ምንድነው? ሃይሚ ከንግግሯ አሁን ትናንትና ላይ ሃይሚ ምን አለች ለብሩኬ? ያንተ ደስታ ያስደስተኛል እና ያንተ ደስታ ያስደስተኛል ምናምን ብላ ስታቃፍቅፈው ነበረ ሃይሚ ማለት ነው። ሃይሚ በቀላሉ እንደዚህ ልጅቷ አፈቅርሃለሁ ስትል ብሩኬን ዝም ምትል ይመስላችኋል? በቀላሉ እንዴት እንደዚህ ሊሆን ቻለ? አሁን አይደለ እንዴ ከሷ ጋራ አሁን ነው በቅርብ ቀን ነው የኔና የሷ ትውውቅ ብላ እንዴት ጓግጭ ሳትል ቀረች ሃይሚ? እኔ አሁን ላይ ዝም ብዬ ስጠረጥርና ሳስብ የሃይሚና የልጅቷ ሴራ ነው። ብሩኬን እየፈተነችው ነው ሃይሚ። ውዶቼ ንቁ። እዚጋ ሃይሚ እኔ እንደጠረጠርኩትኝና እንደሚመስለኝ ብሩኬን እየፈተነችው ነው። ለማንኛውም ግን ብሩኬ ፈተናውን ወድቋል። እንዴት ማለት ጥሩ ነው። ሃይሚ ሄደች አይደለ መጨረሻ ላይ አንተ ደስተኛ ሁን፣ እኔ ያንተ ደስታ የኔ ደስታ ነው ምናምን ነገር። ሃይሚ ከዚህ በፊት አንድ ነገር ላስታውሳችሁ። ምን ብላ ነበረ? እኔ ከአንተ ጋር ስሆን ነው ደስተኛ እምሆነው ብላ ነበረ። እሷ ይሄንን ፈተና ያደረገችው ምናልባት ብሩኬ ላንዲ አፈቅርሃለሁ ስትለው እኔ እንዴት ሆኖ እኔ አላፈቅርሽም፣ እኔ ራሴ ህይወት አለኝ ስለዚህ ምናምን ብሎ ይሄንን ምላሽ እንዲመልስላት ይሄንን መልስ ጠብቃት ቢሆን ሃይሚ። ሌላው ነገር ደግሞ ሃይሚ ጥለው የሄደችው እዛ ፓርት ላይ መጨረሻ አካባቢ ጥለው ስትሄድ ምናልባት ሃይሚ የጠበቀችው ብሩክ የተከትሎ እኔ ሃይሚ ከአንቺ ጋር ስሆን ነው እኔ ደስተኛ መሆነው። እኔና አንቺ ብዙ ነገሮችን አውርተናል፣ 1 አመትንም አብረን እዚህ ደርሰናል። ስለዚህ እኔ ከአንቺ ከለይቼ መኖር አልፈልግም። ምናልባት እሷ ልታፈቅረኝ ትችላለች፣ ነገር ግን እኔ አላፈቅራትም ብሎ ይሄን ቃል እንዲነግራት ፈልጋ ቢሆንስ ሃይሚ? ውዶቼ ባንስቲ እንዴ። ሌላው ነገር ደግሞ ሃይሚ በቀላል ዝም ብላ የሆነ ወንድ ላይ ሄዳ የምትለጠፍ ሴት አይደለችም። አሁን ቅዱስን ታፈቅሯል ብላችሁ ስንቶቻችሁ ናችሁ ግምት ውስጥ የገባችሁት? እኔ በፍጹም ሃይሚን በእንደዛ አይነት ነገር አልጠረጥራትም። ቅዱስን ልታፈቅረው አትችልም። እርግጠኛ ሆኜ የምነግራችሁ ነገር ቅዱስን ያመጣችሁ ብሩኬን ለመፈተን ብቻ ነው እንጂ አፍቅረው አይደለም። ሃይሚ ቀላል ሰው አይደለችም። ዝም ብላ ሄዳ ህይወቷን የምታበላሽ የሆነ ቦታ ሄዳ ህይወቷን የምትመሰረት ሴት አይደለችም። ሃይሚን ያልተረዳችኋት ሰዎች አላችሁ። ብዙ ጊዜ እኔ የምከራከረው ለምን እንደው ታውቃላችሁ? ብዙ ጊዜ ስትናገር እኔ ተመስጬ ነው እማዳምጣት። ትምህርት ቤት እንኳን መምህሬን እንደዛ ተመስጬ አዳምጬ አላቅም። እሷን ተመስጬ እንደማዳምጣት ማለት ነው። እስኪ ከንግግሯ እንዲሁ ዝም ብላችሁ አዳምጧት። በቃ እሷ የምታወራውን እስክሮር አታደርጉት። ምን እያለች ነው? እንዴት ነው ምናምን በቃ አለለ እያንዳንዷ መሬት ላይ ጣብ አታደርግም። የምታደርጋት ነገር በሂደት ነው። ነገር ግን ብዙ ጊዜ ብሩኬ ፈተናውን ወርቋል። ሁሉ ጊዜ ወርቋል። አሁን በቅዱስ በኩል ፈተናውን ወርቋል። እንዴት እንሄድበት? አምኗል። ሃይሚ ህይወት እንደመሰረተች በቃ አሌለ የራሷን ህይወት እንደመሰረተች ምናምን ተቅዱስ ጋር ምናምን ነገር አምኖ ተቃብሏል። ገብቷችኋል? ይሄ አምኗታል። ይሄ ማመን አልነበረበትም። ሃይሚን እንደዚህ ይችን ያክል ብቻ ነው የሚያውቃት ማለት እኮ ነው ብሩኬ ማለት ነው። እኔ ሃይሚ ጀግና ሴት ናት። ሃይሚ ማንም ወንድ አጠገቧ ሊደርስ አይችልም ነው እንደዛ አይደለ ያለው ከዚህ በፊት። ታዲያ እንዴት በአጭር ቀን እንዴት ሊያምን ቻለ? ብሩኬ ማመን አልነበረብህም። የምሬን ነው የምልህ። በቃ ዛሬም ሃይሚን አላወቃትም ማለት ነው። እኔ ይቺን ልጅ አልሰድባትም። ይቺ ለአንድ የምትባለው ልጅ አልሰድባትም። ምክንያቱም ብሩኬን እንኳን ከሃይሚ ጋር እንኳን ባይነጋገሩ፣ ነገር ግን እርግጠኛው የምነግራችሁ ምናልባት ተነጋግረውም ሊሆን ይችላል። ግን ባይነጋገሩም እንኳን ለአንድ ብሩኬን አፈቅራለሁ ብትል ብሩኬ ከሰጣ ቀረቤታ እና
ከሰጣ ቀረቤታና ልምድ አንጣር ነው እንጂ አሁን በአጭር ቀን ውስጥም ቢሆን ብሩኬ ከልጇ ጋር ሲላፉ ነበረ። እንደገና አብረው በቲክታክ ቪዲዮ ሲጨፍሩ ሲፖስቱ ነበረ። ሀይሚን ለማስቀናትም ቢሆን ጉንጯን ሲሰማት ነበረ ምናምን። ሴት ልጅ ናት። እሷ ልጅቷን ካልፈለጋት ብሩኬ ለምን ልጅቷን ነው? እናት አንቺን እኮ ያመጣውሽ ሀይሚን ለማስቀናት ያክል ነው። እዚ ጋር ህይወቴን እያበላሽሽብኝ ያለሽ ብሩኬ፣ እንደዚህ ማለት ነበረብክ። ይሄንን ቃል ማለት ነበረብክ። እስቲ እናንተ ጥሩ ነገር ሼር አታደርጉም? እስቲ ሼር አድርጉለት ለብሩኬ ማለት ነው። አንቺን ያመጣውሽ ሀይሚን ለማስቀናት ብቻ ነው። ከዛ ውጭ እኔና አንቺ ምንም ነገር የለንም የኔ እናት። እኔ ህይወቴን እዚ ጋር እየበጠበጥሽብኝ ያለሽው እርግጠኛ ነኝ። ሀይሚ ምንም አይነት ነገር ልትመሰርት አትችልም፣ ልትጀምር አትችልም። እርግጠኛ ሆኜ የምነግርሽ ነገር አንቺ ደግሞ እዚ ጋር መተሽ እንደዛ አፈቅርሃለሁ ማለት ልክ አይደለሽም። ስለዚህ ብሎ ገፍትሯት ሄዶ ሀይሚን አይከተላትም ነበረ። እሷ ስታቅፈው እሱ እዛ ደነዘዘና ቆመ። በአሳብ ልም ጭልጥ አለ። ጭልጥ ወይኔ ወይኔ ወይኔ! ይሄ ልጅ እኮ ነው ሁኔታ አቃጥሎ እኮ ሊደፋይ ነው። እውነቴን ነው የምላችሁ። ሀይሚ አንድም ቀን የምትፈልገውን ነገር አድርጎላት አያውቅም። በቃ የምትፈልገውን ቃል ተናግሮ አያውቅም። ብሩኬ እንደው ብሩኬ እስቲ በፈጠረ አንዳንድ ቀን እንኳን ማለት ነው ምን ትል መሰለክ፣ ሀይሚ ልትፈትነኝም ትችላለች በል። እስቲ አንዳንድ ጊዜ ልትፈትነኝ ትችላለች በል። ሀይሚኔ ከአንተ ጋር ሰውን ነው ደስተኛ መሆነው ምናምን ብላለች። ከዚህ በፊት አልቅሳ ነው ይሄንን ቃል የተናገረችው። ዛሬ ደግሞ እኔ እኮ ከሀይሚ ጋር ብዙ አንድ አመትን አብረን አሳልፈናል። የኔና የሀይሚ ጉዳይ በዚህ የሚቋጭ አይደለም። እኔ በፍጹም ሀይሚ እንደዚህ ታደርጋለች ብዬ አልጠብቅም። ስለዚህ ሀይሚ በፍጹም እኔ እንጃ ዝች ጋር ጓደኛ ልትይዝ አትችልም ብለህ ወገብክን ገትረህ መከራከር ነበረብህ ብሩኬ። የምሬን ነው የምልክ። እኔ ሀይሚን መቼም ቢሆን አልጠረጥራትም። ብሩኬ አናዷት ስለነበረ ገብታችኋል። እሱ ማድረግ የሚችለውን ነገር እሷን ማድረግ እንደምትችል ለማሳየት ብቻ ነው ቅዱስን ያመጣችሁ። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ማለት ነው እንደው ሴጣን ጆሮ ይደፈንና ከብሩኬ ጋር እንኳን ብትለያይ ሀይሚ ቶሎ ብላ ጓደኛ እንደማትዝ ነው የምነግራችሁ። የምሬን ነው የምላችሁ። አትይዝም፣ አታደርገውም። የምሬን ነው። በጣም ጥንቃቄ የምታደርግ ሴት ናት ለህይወቷ ማለት ነው። በጣም 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 እኔ ገብቶኛል የሷ የምትራመድበት ነገር ግን ብሩኬንም ራሱ በዚህ ልክ የምትፈታተነው በዚህ ልክ እንደዚህ በቃ አሌለ በዚህና በዚህ ዙሪያ ጠምጥም የምትሄድበት ምንድን ነው? ሴቶች ይቀርቡታል፣ ለሴት ልጅ ክብር አለኝ ይላል ምናምን ነገር አሌለ የሚመጡት ሴቶች ሁላ ስለሱ ጥሩነት ያወራሉ ምናምን። ምንድነው ነገሩ? ምን ያክል ታማኝ ነው ለኔ የሚለውን ነገር ለማወቅ እንጂ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ሀይሚ ከባድ ሰው ናት። የምሬን ነው የምላችሁ። ነገር ግን ብሩኬ አሁንም ልትነቃ ይገባል። ምናልባት እየፈተነችም ሊሆን ይችላል። እስቲ በንግግር አንዳንድ ጊዜ እንኳን አሸንፈህላትና ተገኝ። እስኪ ከፊት ቅድምና ተገኝ።